ስጦታ ከአምላክ ወደ ሰው ወይም ከሰው ወደ ሰው የሚሰጥ ዋጋ የማይከፈልበት ዋጋ የማይጠየቅበት በነፃ የሚተላለፍ ነገር ነው። ማንኛውም ከሰው ወደ ሰው ሊሆን ይችላል፣ ከአምላክ ወደ ሰው ሊሆን ይችላል። ዋጋ የማትቀበይበት በነፃ የምታስተላልፊው ነገር እሱ ስጦታ ነው። በሶስት ከፍለን እንየው። ሰጪው አለ፣ ስጦታው አለ፣ ተቀባዩ አለ። ለሰጪው ያለው ጥቅም እጅግ በጣም ብዙ ነው። በተለይ በሕክምናና በስነ ልቦና ስጦታ የሚሰጡ ሰዎች አንደኛ ከጭንቀት ብዙ ጊዜ ጭንቀት አይኖራቸውም። የድብርት ዲፕሬሽን የሚባለው በሽታ ፍቱን መድኃኒት ነው ስጦታ መስጠት። ስትረስ ብዙ አይነት በሽታዎችን ደም ብዛት፣ ስኳር፣ ምን ብዙ አይነት በሽታ ያመጣል። የመስጠት ህይወት ያላቸው ሰዎች እነዚህ ችግሮች ይቀንሱላቸዋል። ከዛ ደግሞ ይሄ ዩፎሪያ የሚባለው ነገር ደስታ፣ ከመጠን በላይ የሆነ ደስታ አሁን በምትሰጭበት ጊዜ ይሄ ኒውሮሳይንስ ነው። አንድ የብሬናችን ክፍል አለ ኢንዶርፊንስ የሚባል የሆርሞን የሚመስሉ ነገሮችን ያመነጫል እና ልክ ስሰጥ በኔ ውስጥ ከፍተኛ ደስታን ያመጣል። በጣም አስፈላጊ ነው መስጠት ለጤንነትም ለአእምሮ ጤናም እጅግ በጣም አስፈላጊ ነው። ስጦታውን ስናይ የተለያዩ ነገሮች ሊሆኑ ይችላሉ። ብዙ ጊዜ ስጦታ ስናስብ ገንዘብን ብቻ ነው የምናስበው። ግን አዎ ገንዘብ ስጦታ ነው፣ እቃ መስጠት ስጦታ ነው። ግን ስጦታ የማይመስሉን ነገሮች አሉ። ለምሳሌ ጊዜ ካለሽ ጊዜ ቀንሰሽ አንድ ሰውን አንድ ቦታ አግኝተሽው አንድ ሰዓት ስታወሪው ጊዜ ስጦታ ሰጠሽው ማለት ነው። በጣም ደስ የሚለኝ ስጦታ ደግሞ ኮምፕሊመንት የአንድ ሰውን ጥሩ ነገር ስትነግሪው ሀሳቡን ስትነግሪው ጥሩ ነህ you look well በጣም you look good ስትይ ጓደኛሽ ወልዳ ተነስታ ትንሽ ክብደት ጨምራ መልኳ የጠፋባት ሲመስላት አግኝተሻት አንቺ ሰው ወልዶ ተኝቶ እንዲያምርበት አልስትያት ያንን በማለትሽ ብቻ በሷ አእምሮ ውስጥ በሷ ሰልፍ ኮንፊደንስ ውስጥ የምትጨምሪው ነገር አለ። በተለይ ወጣቶች ላይ ይሄ ስፓርክ የሚባል ነገር አለ። አንድ ወጣትን አግኝተሽው ለ5 ደቂቃም ላይፈጅ ይችላል። ቆም ብዬ 5 ደቂቃ ሰጥቼው አንተ እኮ ትልቅ ቦታ መድረስ የምትችል ነህ፣ ጎበዝ እኮ ነህ፣ በጣም ፖቴንሻል አለ፣ እንዲህ ብታደርግ እንዲህ ትሆናለህ ብዬ እለዋለሁ። ያቺ ስፓርክ 5 ደቂቃ ነው የፈጀችው፣ ለሱ ግን በጣም ትልቅ ስጦታ ነች። የሰጪውም ይሄ ሰልፍ ስቲም ኮንፊደንስሽን ይጨምራል። ለተቀባዩ ደግሞ ለአንቺ ቀላል የሆነው ነገር ለሱ ግን በጣም ኢምፖርታንት ይሆናል። በዛ ሰዓት የምትሰጪው ነገር ከገንዘብም ከማቴሪያልም ባለፈ ደግሞ አንዳንድ የምትቀበያቸው ነገሮች አሉ። ለምሳሌ እኔ የአባቶች ቀን ላይ ልጆቼ ጽሑፍ ይጽፉልኛል። አንተ በቃ እንዲህ አድርገህ እንዲህ አባታችን ያቺ ስጦታ አልጥላትም። መኝታዬ ኮሞዲኖ ጋር ነው የማስቀምጣቸው እና ላስተማረሽ አስተማሪ ታንኪዩ ብለሽ ካርድ ስትልኪለት፣ ላሳደጉሽ ወላጆች ታንኪዩ ብለሽ ስትነግሪያቸው፣ እነዚህ ሁሉ ስጦታዎች ናቸው እና ለሰጪውም ፈውስ ነው። ስጦታው ይተላለፋል። ለተቀባዩም ደግሞ በጣም በሚያስፈልገው ጊዜ ልትደርሽበት ትችያለሽ። በመንፈሳዊ ካየሽው የምትሰጪው ስጦታ መለከት ሳታስነፊ ነው የምትሰጪው። ማለት ከተቻለ በቀኝ ሰተሽ በግራ እንዳይታይ በድብቅ ነው የሚሰጠው። ከዛ ሪዋርድሽ ከላይ ይሆናል። ሰተሽ ካሳወሽው በሀገር ሁሉ ካልሰማ ካልሽ በአንቺ የምታወሪው ከሆነ በመንፈሳዊ ዓለም ዩዝለስ ይሆናል። ዩኒቨርሳችንን ስትመለከቺ በመስጠትና በመቀበል ላይ ነው የተመሰረተው። አሁን ፕላንቶችን እንውሰድ። ኦክሲጅን ያወጣሉ። እኛ ኦክሲጅን እንፈልገዋለን፣ እንቀበላለን። እነሱ ሰጡኛ ተቀበልን። እኛ ካርቦን ዳይኦክሳይድ እናወጣለን፣ እነሱ ካርቦን ዳይኦክሳይዱን ይፈልጉታል። እኛ ሰጠን፣ እነሱ ተቀበሉ። ፀሐይ ተወጣና ብርሃኗን ትሰጣለች፣ ሙቀቷን ትሰጣለች። ጨረቃ የራሷ ብርሃን የላትም። ከሷ ትቀበላለች፣ ከፀሐይ ትቀበላለች። ከዛ ደግሞ እንደገና እሷ ታበራለች እና ሂደቱ ሳይክል ነው። መስጠት መቀበል። ዩኒቨርስ ሁሉ የተዘጋጀው በዚህ መልክ እንድንኖር። እስቲ ቁም ሳጥናችንን እንክፈተው። ሻንጣ ውስጥ ከሆነ የምናስቀምጠው ሻንጣችንን እንክፈተው። ያለፈው 1 ዓመት ያለበሱት ልብስ ይኖራል። ዝም ብሎ የተቀመጠ ማትለብሽው ልብስ የለም።
የማታረጊያቸው የተቀመጠ አንድ ጫማ ይጠፋል። እነሱን ያወጧቸውና ለይተው ያስቀምጧቸው። በኋላ ልባቸው ለሚሰማው ሰው አውጥተው ነገ ይስጡት። ያለው ደስታ ያ ብቻ ሳይሆን እዚህ ጋር የተቀመጠው ልብስ ለዛኛው ሰው የኔ ያስቀመጥኩት አንድ ኮት ለዛ ሰው ግን ወስጄ ኮቱን ስሰጠው ያ ማለት ለሱ ደግሞ በጣም ኢምፖርታንት ሊሆን ይችላል። አሁን ይሄንን እያወጣች ስትሰጪ ትልቅ ቴራፒ ነው። እኛ ጋር ምን አይነት ችግር አለ መሰለሽ? ለምሳሌ ሶፋ ይገዛል፣ አዲስ ሶፋ አይደል? አዲስ ሶፋ ይገዛና ከዛ ግን የበፊቱ ሶፋ አለ፣ አሮጌው ሶፋ አለ። እንደምንም ብለን አጠጋግተን እናስቀምጠዋል። ከዛ ቤቱ ስትገቢ ሳሎን እዛ ጋር አዲሱ ሶፋ አለ፣ ከዛ አሮጌ ሶፋ ግን ጥግ ተደርጎ ተቀምጦ። ግን ምንድነው መሆን ያለበት? አዲሱ ሲመጣ አሮጌው መውጣት አለበት። አሮጌው ሶፋ ሌላ ቤት ሄዶ እኮ የተሰባበረ ወንበር ያለበት ቤት ውስጥ ደንበኛ ሶፋ ይሆናል። ያንን ማድረግ አለብን። you have to get rid of it መውጣት አለበት። ካንቺ የሚጣለው መጣል አለበት፣ ለሰው የሚሰጠው መሰጠት አለበት። በጣም ለአእምሮ ለጤንነት በተለይ አሁን ለደስታ የሚሰጡ ሰዎች እጅግ በጣም ደስተኞች ናቸው። አሜሪካን ሀገር የተደረገ ጥናት አለና እነዚህ ቮለንቲር የሆኑ ትላልቅ ሰዎች አሉ፣ ሽማግሌዎች፣ ወንዶችም ሴቶችም ግሮሰሪ መጡና በነፃ ቮለንቲር አድርገው ይሰራሉ እና በነፃ ይሰጣሉ፣ ያገለግላሉ፣ ግሮሰሪሽን ይዙልሻል፣ ያስተናግዱሻል፣ ጊዜያቸውን ይሰጣሉ። የነዚህ ሰዎች ላይ ሲጠና እድሜያቸው ረጅም ነው፣ ቶሎ አይሞቱም፣ ጤንነታቸው ከሌላው የተሻለ ነው፣ በጣም ደስተኞች ናቸው፣ ኤክሳይትድ ናቸው። እና ይሄ የጀነሮሲቲ የሼሪንግ ሳይኮሎጂ ኢምፖርታንት ነው። የአለመስጠት አንደኛው አለማወቅ ነው። ከመስጠት ጋር ያለውን ነገር አለማወቃችን ነው። ግን ደግሞ እኔ በጣም በጭንቀት ከሆነ ያደግኩት ለምሳሌ በመስጠቴ ያጎድለኛል ብዬ የማስብ ከሆነ ለመስጠት አልችልም። ያ ኮንፊደንስ ማጣት ይኖራል። ሁለተኛ ከመስጠት ጋር ያለውን ነገር አለመረዳት፣ በመስጠት ያለውን ደስታ፣ ሰልፍ ስቲም ማደጉን፣ ዩፎሪያው ደስታ የሚመጣውን አለማወቅ። ከዛም ደግሞ መንፈሳዊው ዓለም ከአንቺ እጅ አንድ ነገር ካልወጣ ከእግዚአብሔር እጅ አይወጣም ይባላል። ምክንያቱም ስጡ ይሰጣችሁማል የተባለው ቀድሞ ነው። ስጡ ይሰጣችኋል የተባለው እና በምትሰፍሪበት መስፈሪያ ይሰፈርልሻል። እንደዛ ነው የሚለው። በምትሰፍሩበት መስፈሪያ በዚህ ሰፈርኩኝ አይደለም፣ በዛው መስፈሪያ ይሆንና ግን ተጨቁኖ ተጠቅጥቆ እየተነቀነቀ ተጨቁኖ ተጠቅጥቆ ይሰጣችኋል ይላል። ሰተሽ መቀበልሽ የግድ ነው። ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል ይላል። ግን የምትሰጭበትን ቦታ ደግሞ ማወቅ ኢምፖርታንት ነው። የተረፈው ሰውዬ ሄደሽ ብትሰጪ እግዚአብሔርም አይቆጥርልሽ፣ ሰውየውም አይደሰትም። የሰጠሽው ሰው ዋት ነው የሚለው። ለሚገባቸው ለሚያስፈልጋቸው ሰዎች መስጠት ኢምፖርታንት ነው። ከዛ የምትለማመጂው ነገር ነው። እንደውም እንደ ሱስ ይሆናል መስጠት። አንዴ ስትሰጪ ያለውን ደስታ ስታዩ ከዛ በኋላ መስጠት ትፈልጊያለሽ፣ ትለማመጂዋለሽ። ላይፍ ስታይል ይሆናል። መስጠት ላይፍ ስታይል እየሆነ ይመጣል።